ታቦት ተሞላ በግርማው ብርሃን ከበበው ታቦት ተሞላ በግርማው ብርሃን ከበበው ሸብርቋል ረጅሙ ተራራ ክብሩ ሲያበራ ሸብርቋል ረጅሙ ተራራ ክብሩ ሲያበራ ጴጥሮስና ያዕቆብ ደግሞም ዮሐንስ ክብሩ ሲያበራ ይዟቸው ተጓዘ የመረጣቸው ክብሩ ሲያበራ በፊታቸው ሳለ ድንገት ተለወጠ ክብሩ ሲያበራ ኢየሱስ ሲያበራ ልባቸው ቀለጠ ክብሩ ሲያበራ በታቦት ተሞላ በግርማው ብርሃን ከበበው በታቦት ተሞላ በግርማው ብርሃን ከበበው ሸብርቋል ረጅሙ ተራራ ክብሩ ሲያበራ ሸብርቋል ረጅሙ ተራራ ክብሩ ሲያበራ ሙሴና ኤልያስ ከእርሱ ጋር ታዩአቸው ክብሩ ሲያበራ ጴጥሮስ በተመስጦ ለስንብር አላቸው ክብሩ ሲያበራ ፍቅሩን የቀመሰ አይመችም ሌላ ክብሩ ሲያበራ ክርስቶስ ነውና እውነተኛ ተድላ ክብሩ ሲያበራ በታቦት ተሞላ በግርማው ብርሃን ከበበው በታቦት ተሞላ በግርማው ብርሃን ከበበው ሸብርቋል ረጅሙ ተራራ ክብሩ ሲያበራ ሸብርቋል ረጅሙ ተራራ ክብሩ ሲያበራ እርሱ ደስ የሚለኝ ልጄ ይህ ነውና ክብሩ ሲያበራ የመዳናችን ስሙ ተጽፎና ክብሩ ሲያበራ ብሎ ሲመሰክር ከሰማይ ነጉሱ ክብሩ ሲያበራ ኢየሱስ በቀር አላዩም ሲነሱ ክብሩ ሲያበራ በታቦት ተሞላ በግርማው ብርሃን ከበበው በታቦት ተሞላ በግርማው ብርሃን ከበበው አሸብርቋል ረጅሙ ተራራ ክብሩ ሲያበራ አሸብርቋል ረጅሙ ተራራ ክብሩ ሲያበራ ተገለጠ በግርማ ሸሸ ጨለማ ተገለጠ በግርማ ሸሸ ጨለማ እንደ ፀሐይ ሲያበራ እንድትሆን የዕለት እንጀራችን ስጠን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ክብር ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከአምላካችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። የሃይማኖት ጸሎት። ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን በፈጠረ የሚታየውንና ማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋን በሙታን ለመፍረድ በምስጋና ይመጣል። ለመንግሥቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው።
ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ በምድር የመላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋራ አዳኝ ከሚሆን ከመንፈስ ቅዱስ ጋራ እንሰግድልሃለን። ወደዚህ ዓለም መጥተህ አድነናልና ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን ድነናልም። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀልም ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱን በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳርግልን፣ ኃጢአታችንንም አስተሰርይልን። በጌታችን መንበር ፊት ጸሎታችን አሳርግልን። ይህን ህብስት ላበላን፣ ይህን ጽዋ ላጠጣን፣ ምግባችንን ልብሳችንን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠ፣ እስከዚህችም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችውም ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። እግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ በመንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባህርያቱን መዋረድ አይተዋልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራውን ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ ያደረገ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎቹን ከዙፋናቸው አዋረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምሕረቱንም እንዲያስብ
እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለሙ ድረስ እንደተናገረው። የሶርያው ቅዱስ ኤፍሬም የደረሰው በዕለተ ሰኞ የሚጸለይ አምላክን የወለደች እመቤታችን የድንግል ማርያም ምስጋና። ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታ ይመልሰው ዘንድ ወደደ። ቅድስት ሆይ ለምኝልን። ከድንግል ያለ ወንድ ዘር በሥጋ ተወለደና አዳነን። ከይሴ ዲያብሎስ ያሳታት ሔዋን እግዚአብሔር ምትሽና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃ አደረጋት። ቅድስት ሆይ ለምኝልን። ሰው የሆነ በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩም ለአባቱ አንድ እንደመሆኑ ክብርን አየን። ይቅር ይለን ዘንድ ወደደ። ቅድስት ሆይ ለምኝልን። ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤል ምስጢር አየ። ስለዚህም ሕፃን ተወለደልን ወልድም ተሰጠልን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመ ደስ ይበል፣ እግዚአብሔር ዓለሙን ወዶታልና አንድ ልጁን የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን። ቅድስት ሆይ ለምኝልን። የነበረው የሚኖረው የመጣው ዳግመኛ የሚመጣውም ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ። አንዱ ወልድ በሥራው ሁሉ አልተለየም። የእግዚአብሔር ቃል መለኮት አንድ ነው እንጂ። ቅድስት ሆይ ለምኝልን። የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሽ፣ ሁለተኛ አዳም ክርስቶስ ባንቺ ዘንድ ተወልዷልና የቀድሞውን ሰው አዳምን ከምድር ከሲኦል ወደ ገነት ይመልሰው ዘንድ አዳም ወይ መሬት ነህና ወደ መሬት ትመልሳለህ ብሎ የፈረደበትንም የሞት ፍርድ ያጠፋለት ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። የሰው ሁሉ ሰውነት ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሆን፣ በምድርም ሰላም ለሰውም እርሱ የሚፈቅደውን እያሉ አሰምቶ ንጉሥ ክርስቶስን ከመላእክት ጋር ያመሰግኑታል። የቀድሞውን እርግማን አጥፍተዋልና የጠላት ምክሩን አፈረሰበት። ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን ስለ ሰው ፍቅር ወደ ዓለም የመጣ ፍጥረታትን ሁሉ በመምጣት ደስ አለው። አዳምን ከስህተት አድነዋልና ሔዋንንም ከሞት ጻረኝነት ነፃ አድርጋታልና የምንወለድበትን መንፈስ ረቂቁን ልደት ሰጠን። ከመላእክትም ጋር አመሰገን። ቅድስት ሆይ ለምኝልን። ማርያም ሆይ ለምኝልን። ኃጢአት በደላችንን አስተሰርይልን። የቅድስዋ መላእክት ማርያምን በመንጠራት ውስጥ ያመሰግኗታል። አዳስጣዋ ላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይው አላት። ከአንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት እንደ ምስኪን ከዳዊት አደረ። ከሰማያት ወርዶ እርሷን ባሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ እግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሏ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዴት እንዲህ ያለ ምስጋና እጅ መንሻ ይደረግልኛል? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ እግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት አባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዚያም ብእሴ። መልአኩም እንዲህ አላት፣
መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ያድርብሻል። የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ከአንቺ ወገን የምትሆን ኤልሳቤጥ ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ 6 ወር ሆነ። መካን ሲሏት እግዚአብሔር የሚሳነው ነገር የለምና፣ ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ነሽና ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለመሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉም እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መጥቶሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራቱ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረሽ ከከበሩ የከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉ ከቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም ለዘላለሙ ይቅር ይበለን፣ ይቅር ይበለን፣ ይቅር ይበለን። አሜን ይደረግልን፣ አሜን ይሁንልን፣ አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ድርሳነ ሚካኤል። ልመናው ክብሮ ለዘላለም ከኛ ጋር ይሁንና ሊቀ መላእክት ቅዱስ ሚካኤል ያደረገው ተአምር ይሄ ነው። የአምላካችን እግዚአብሔር የጥበቡን ምላስ የተአምራቱን ብዛት እንሰማለን። ይኸውም የእግዚአብሔርን ሰው የነገረኝ ነው። እንዲህም አለኝ፣ የክርስትና እምነት ያለው የመላእክትን የነቢያትን የጻድቃንን የሰማዕታትን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋል። መልአኩ መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደሰጣቸው ያስረዳልኝ። አስቀድሞ ላስረዳልኝ ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከክፋት በስተቀር አንዳችን በጎ ስራ ሰርቶ አያውቅም። ነገር ግን በአንድ በጎ ስራ ብቻ ነበረው። ይኸውም በየወሩ የሊቀ መላእክት ቅዱስ ሚካኤልን በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነው። ከጊዜ በኋላ ግን ያ ሰው ሞተ። አጋንንት ይህች ነፍስ የእኛ ናት አሉ፣ ቅዱስ ሚካኤል የኔ ናት አለ። ይህንንም ብለው ከጌታ ዙፋን ፊት ቀረቡ። ጌታም 4 ነገሮችን ነገራቸው። ሚካኤል ወስዶ ይሰውረው፣
እናንተ ፈልጋችሁ ብታገኙት ውሰዱት፣ ወይም እናንተ ወስዳችሁ ሸሽጉት። ሚካኤል ፈልጎ ካገኘው ይውሰደው አላቸው። እነርሱም ሚካኤል ወስዶማ በመንበረ መለኮት ፊት ቢሸሽገው ምን ለማድረግ እንችላለን እያሉ ተጨነቁ። ከዚያም በኋላ እኛ እንሰውረዋለን ብለው የዚያን ሰው ነፍስ መቀምቃት አውርደው የገሃነመ እሳት አዙሪት ባለበት ጥልቅ ባህር ውስጥ ሸሸገው። እንግዲህ ሚካኤል ፈልጎ ያገኘው ተባባሉ። ከዚህም በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ዘወር በሉ አላቸው። ወደ ሲኦል ገብቶ ይፈልግም ጀመረ። በአንድ ክንፉ 7,000 ነፍሳትን አወጣ። በሁለተኛም ብዙ ሺህ የሚቆጠሩ ነፍሳትን አወጣ። በሶስተኛም ክንፉ እንዲሁ አወጣ። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7,540 ደረሰ። ከእነርሱም ያልተጠመቁ ይገኙባቸው ነበረ። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። እንግዲህ እኒህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እኒህ አለማውያን የዳኑበትን ሳይጠመቁ ገነት የገቡበትን አስተዋልክን ብሎ ቢጠይቅ ቅዱስ ሚካኤል ስላጠመቃቸው ድነዋል ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉም ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም በጎ ስራ የሰሩ እያንዳንዳቸው ከቶ ዋጋቸውን አያጡም ብሎ ተናገረ። የሊቀ መልአክ የቅዱስ ሚካኤል አምላክ ሆይ ይህን ሰው ከገሃነመ እሳት እንዳዳንከው እኛን አገልጋዮችን ማህበርተኞችን በዚህ ዓለም በሚመጣውም ዓለም አድነን፣ ለዘላለሙ ሰውረን ጠብቀን። የሊቁ መልአክ የቅዱስ ሚካኤል አምላክ ሆይ የሊቁ መልአክ የቅዱስ ሚካኤል አምላክ ሆይ የሊቁ መልአክ የቅዱስ ሚካኤል አምላክ ሆይ ጠብቀን፣ ሰውረን፣ ማረን፣ አድነን። ጠብቀን፣ ሰውረን፣ ማረን፣ አድነን። ጠብቀን፣ ሰውረን፣ ማረን፣ አድነን። አሜን ይሆንልን። አሜን ይደረግልን። አሜን ይሆንልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ድርሳነ ገብርኤል ምዕራፍ 3 ጸሎትና በረከቱ ለዘላለሙ ሁላችንን ይጠብቅና ቅዱሳን ዮሴፍና ኒቆዲሞስን እንደረዳቸው የሚናገር የሊቀ መልአክ ቅዱስ ገብርኤል ተአምር ይሄ ነው። ሄሮድስም በጽኑ ቅጣት እንዲያሰቃያቸው እንዲገደሉም አዘዘ። መልአከ እግዚአብሔር ሊቀ መልአክ ቅዱስ ገብርኤል ከሰማይ ወደ እነርሱ ዘንድ ወርዶ በብርሃናዊ ክንፉ ሰወራቸው። በዚያ ቦታም ብርሃን ሞላ፣ የጥሩ ሽታ መዓዛ መጣ። ሊቀ መልአክ ቅዱስ ገብርኤል እንዲህ ሲል ተናገረ። የመጥምቆ
የቅዱስ ዮሐንስ ራስ ከአመፀኛይቱ ሄሮዳዳ ነጥቄ በዓለም እንዲገለጽ ያደረግኩ እኔ ገብርኤል ነኝ። ሄሮድስን አእምሮ ያጠፋው ስጋው ተልቶም ክፉ ሞትን እንዲሞት ያደረግኩ እኔ ገብርኤል ነኝ ብሎ ተናገረ፣ ተሰወረ። የሊቀ መላእክት የቅዱስ ገብርኤል ጸሎቱ በረከቱ በሁላችን ከማህበርተኞቻችን ጋር ይሁን ለዘላለሙ አሚን 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 አሚን። የሊቁ መልአክ የቅዱስ ገብርኤል ረድኤቱ ጥበቃው አማላጅነቱ ለዘላለሙ እስከ ዓለም ፍጻሜ ከኛ ጋር ጸንቶ ይኖር። አሚን 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 ይሁንልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን 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 አሚን። ገድለ አቡነ ሐራ ድንግል ምዕራፍ 17 ነሐሴ ወር የሚደገም በአባታችን ሐራ ድንግል ዘመንም የቤተ ክርስቲያን ቀንድ ሃይማኖቱ እንደ ሕፃን መዓዛ ያማረ ገድሉም እንደ ሮማን ጽፍቀት የበዛ የዘጌው አባታችን በትረ ማርያም ነበረ። ከዘጌም ወደ አባታችን ሐራ ድንግል መጥቶ የወደደውን ያህል ከእርሱ ጋር ያድርና ይውል ነበረ። ከእግዚአብሔር ዘንድም እንደየ ተሰጣቸው ሀብት ያዩትን የምስጢራትን ዜና ይወያዩ ነበረ። ሁለቱም መንፈሳውያን መነኮሳት ስራ ይተባበሩ ነበርና ከዚያ ተነስቶ ወደ ቤተ ክርስቲያን ቀርቦ በቅዱስ ሚናስ ቦታ ይቀመጥም ነበረ። ለአንድ ሱባኤም ቀኖና ይይዝ ነበረ። ከዚህም በኋላ ከዚያ ቦታ ተነስቶ ሬማ ወደምትባል ደሴት ይሄድም ነበረ። በሬማም 2 ሱባኤዎች ቀኖና ይይዝም ነበረ። ከዚያም በኋላ ዘጌ ወደምትባል ገዳሙ ይመለስ ነበረ። ከእርሷም ተነስቶ ወደ ሌላው ገዳም ወደ ሌላው ሀገር ይሄዳል። የእርሱ ነገር ጾም ነውና ሊተረጎም አይቻልምና ክብር ካገኘ በኋላ ላጣ ድሃ ሰው ምግብ ለማግኘት ሲል ለፈረስና ለበቅሎ ሳር ያዝ ነበረ። ባሪያ ሆኖ የተሸጠበት ጊዜም ነበረ። ከባለ ጸጋው ቁራሽ እንጀራም ተቀብሎ ረሃብ ለጠናበት ድሃ ይሰጠውም ዘንድ በባለ ጸጋው ደጅ ከድሆች ጋር ተቀምጦ የሚለምንበት ጊዜም ነበረ። በትከሻቸው
ተሸክመው የዛች መንገድ የሚያልፉ ሰዎችን ዕቃቸውን ይሸከም ዘንድ በመንገድ የሚቆምበት ጊዜ ነበረ። ለእኛ ለበትረ ማርያም ልጆች እንዲህ በማለት ልናዝን አይገባምን? አንተ በክርስቶስ ዘንድ የከበርክ ስትሆን ስምህ በመጽሐፍ አልተጻፈምና። ይህ እንዴት ነው? አንተ በዓለሙ ሁሉ ስምህ ጥር ስትሆን ክብርህ በቀለም እንዴት አልተጻፈም? በእኛም ዘንድ የተወደድክ ስትሆን ገድልን ለመጽሐፍ ጊዜ ገታን። እነሆ የሁለቱን ስራ አስተባብረናል። አንዱ አባታችን ሐራ ድንግል ነው፣ ሁለተኛው ግን አባታችን ሐራ ድንግል ነው። የገድል መጽሐፍ ስሙን እየጠራ ነው። የፍቅር መዓዛ እንደ እንኮይ የሚሸት የፍቅሮ የንጽህናው ውበትም የሚያንጸባርቅ የፀሐይ ብርሃን የሚያበራው በትረ ማርያም ነው። መንፈስ ቅዱስ ጸጋና ኃይልን አድሮበታልና የቅድስት ወንጌል ስርዓትም ፈጻሚ ነውና። አባታችን ሐራ ድንግል የገድል ሀብትም የተነሳም ደጋግና ክቡራን መነኮሳት ወደ እርሱ እየመጡ በረከትን ይቀበሉ ነበረ። ከእነርሱም አንዱ የሃይማኖት መምህር የትሩፋት መዝገብና የቅድስና መሰረት የሆነው የመጎናጸፊያው ጽጌ ድንግል ነው። አባታችን ጽጌ ድንግልም ወደ አባታችን ሐራ ድንግል ሁልጊዜ ይመጣ ነበረ። በስጋ የወደሙ የልጅ ልጅ ነውና በጸጋም ልጁ ነውና። ጽጌ ድንግልም ከአባቱ ቤት ወደ አባታችን ሐራ ድንግል ገዳም መጥቶ ከአባታችን ሐራ ድንግል የትሩፋቱና የገድል ትምህርቱን እየተማረ ወደ መንፈሳዊ ክብር እስኪደርስ ድረስ በአባታችን ሐራ ድንግል ዘንድ አደገ። ተጋዳዮች መነኮሳት ወደ እነሱ ለሚመጡትና በገዳማቸው ለሚኖሩት ፍለጋቸውም ለሚከተሉ ወደ ዋሻ ገብተው የአጋንንትን ጦርነት እንዲያሸነፉ የቀኑን ሐሩርና የሌሊቱን ቁር እንዳይፈሩ ያስተማራቸው ዘንድ ልማዳቸው ነውና። አባታችን ጽጌ ድንግል የመነኮሳትን ስራ ለመማርና ለማገልገል ለእነርሱም ለመታዘዝ ወደ አባታችን ሐራ ድንግል ይመጣ ነበረ። ከሁሉም የለቀ መታዘዝና ትህትና እግዚአብሔርንም መፍራት ይሻላል የሚል አብነት ከጳውሎስ ቃል አግኝቷልና። ሌላውም መጽሐፍ እግዚአብሔር ትዕቢተኞችን ቸል ይላቸዋል፣ ራሳቸውን ዝቅ ለሚያደርጉት ግን ሞገስን ይሰጣቸዋል ይላልና። ጽጌ ድንግልን በተናገርነው ነገር ጸንቶ ዓለምን ናቀ። አባታችን ሐራ ድንግልም ጋራ ስላደገ ምክር ሆነ። አስተዋዮች ሆይ ቅዱሳን ሁሉ ወደ እርሶ ወደሚመጡትና ከእነርሱ ጠቃሚ ነገር ያገኙ እንደነበረ የአባታችን ክብሩንና ታላቅነቱን ተመልከቱ። አማላጅነቱ ብዙ፣ የድካሙ ገድል የተትረፈረፈ፣ የቅድስናውም የተወደደ ሲሆን ስለ ሰዎች በየቀኑ ፈጽሞ ያለቅሳል። እግዚአብሔርም ምግባሩን ወዷልና ብዙ ጸጋውንም በእርሱ አሳድሯልና። እርሱም በእነርሱ ዘንድ አድራለሁ፣ በመካከላችሁ እመላለሳለሁ፣ ከእነርሱም አልለይም። እነርሱም ወደ ረከሱ ሕዝቦች አይቀርቡም ይላል። ሁሉን የሚገዛ እግዚአብሔር ብሎ መጽሐፍ እንደተናገረ በስጋው ቤትነት ውስጥ ማደሪያውን ቀድሷልና። ይህም የአባታችን ለእግዚአብሔር ማደሪያው በመሆኑ መንፈሳዊ ብርሃናውያን መላእክትን ወደ እርሱ ያቀርባቸው ነበረ። ከተዘባባቾችና ከትዕቢተኞች
ከከዳተኞችና ከአላዋቂዎች ከዝንጎችና ለክፋት ተመራማሪዎች ከሆኑ ይህንን እንደዚህ የሚያደርግ ላይ ራሳቸውን የእግዚአብሔርን ፍርድ እያወቁ ምሕረት ከሌላቸው ሰዎች ጋራ የበደልና የክርክር ነገርን በሽንገላ የሚሰሩ ክፉዎችና ርኩሳን አጋንንትን ግን ያርቃቸው ነበረ። አባታችን ሐራ ድንግልም ስራቸውን በቆጠርንባቸው ሰዎች መንገድ የሚሄዱትንና በሰይጣንም ትምህርት የሚሰሩትን ሰዎች የሚቀጡትን አጋንንትን አርቆ በጸሎትና በጸጥታ በንጽህና በቅድስና በፍቅር በቸርነት በትዕግስትና በትህትና በክብር በድልና በህብረትና በአንድነት ዳዊት በዘጠና ስምንተኛው መዝሙር እንደተናገረ ሙሴና አሮን በክህነታቸው ቅዱሳን ናቸውና ሳሙኤልም ስሙን ከሚጠሩት ጋር ነው። እግዚአብሔርን ይጠሩታል፣ እርሱም ይመልስላቸዋል። በደመና አምድም ያናግራቸዋል። እነርሱም ምስክሩንና የሰጣቸውን ትእዛዝን ጠበቁ። የጻድቁ የአባታችን የአቡነ ሐራ ድንግል ረድኤታቸው በረከታቸው ከኛ ጋራ እስከ ዘላለሙ ጸንቶ ይኑር። አሚን 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 ይሁንልን። አሚን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሚን 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 ይሁንልን። አሜን ይደረግልን። ተአምረ ኢየሱስ አንደኛ ክፍል። ተአምሩን ከማንበብ በፊት ይሄንን ይበሉ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስን አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ሆኖ ደቀ መዛሙርቱ ጉባኤ አንድነታችንን ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችንን በስልጣኑ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞቱ መስቀል የወይን ምንጭ የሚሆን ጎኖ ቅዱስ ቁርባን የሚሆን ስጋው በፊቱ ሆነው በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራ ድንኳን ያግባን። አሚን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎነ ምንጭ ከተቀዳው ደም ጠጥተን እንረካለን። ደምግባትን ለማየት እንመኛለን። አቤቱ በሱራፌ ምስጋና ጽዋ ልመናችንን ምራ። ማያዊ በሚሆን በተቀበልከው መከራን ቁስለ ነፍሳችንን ፈውስ። አሚን 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 አሚን። ተአምረ ኢየሱስ
የከፍታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ በዚያን ዘመን አይሁድ መናፍቃን ተስፋ የሚያደርጉት ከዳን ወገን የጥፋት ሰው ይነሳል፣ እሱም እኔ ክርስቶስ ነኝ የሚል ነው። ይኸውም ይወልድና በቤተ ሳይዳ ያድጋል፣ በቅፍርናሆም ይነግሳል። ስሙን የሚያስቱበት ገንዘብ ታምራትን ያደርጋል። ከታምራቱም የተነሳ ዝናብን ያዘንባል። እጽዋት አብበው እንዲያፈሩ ያደርጋል። ከአይሁድ ሕዝቦችም ወገን ብዙዎቹ ምዕመናን በማጥፋት ይተባበሩታል። ከተመረጡም ወገንም ብዙዎቹ በሱ ይሳሳታሉ። እሱ መምጣት በፊት ግን መከራ ይሆናል። ድንገተኛ ሞት፣ መነዋወጥ፣ ፍርሃት ይመጣል። ከቦታ ወደ ቦታ መፍለስ፣ ከሀገር ወደ ሀገር መሰደድ ይደርሳል። ዘመነ መንግስቱ ግን ጥቂት ነው። በዚያም ጊዜ ወደ ኢየሩሳሌም ይሄዳል። ስጋዬ በተሰቀለበት ቦታ ሄዶ ዕፀ መስቀሌን ገንዘብ ያደርጋል። እኔ ግን በመስቀሌ ላይ ካወረድኩት ብርሃን ጋር መስቀሌን እነጥቀዋለሁ። ከእርሱም ላይ ዘውዱን አንስቼ ሁለቱንም ወደ ሰማይ አሳርጋቸዋለሁ። በምመጣበትም ጊዜ በፊት ለፊቱ በደመና ላይ ሆኖ መስቀሌን አይሁድ ያዩታል። ለፍርድ የመምጫዬ ምልክት እሱ ነውና ከመስቀሉም ብርሃን የተነሳ ምድር ከጽንፍ እስከ ጽንፍ ታበራለች። በዚያን ጊዜ በታላቅ ግርማ መንግስት በጌትነቴ ክብር እመጣና በካደኝ ሁሉ ላይ እፈርዳለሁ። በእኔ ያመኑትን ግን መንግስተ ሰማያትን አገባችኋለሁ፣ ርስቴን ይወርሳሉ፣ ተድላ ደስታ ካለበት አሳድራችኋለሁ። ይህችውም ፍጻሜ የሌላት ዓይን ያላያት ጆሮ ያልሰማት በሰው ልጅ ልቦና ያልታሰበችና ይህንንም ሁሉ ላመኑብኝ ዓለም ከመፈጠሩ በፊት አዘጋጅቼላቸዋለሁና አመጣጤ በደመና ይሆናል። በዚያን ጊዜም የምድር ነገስታት፣ መኳንንት፣ ባለስልጣናት ሁሉ አጠፋለሁ። ሰማያዊት ኢየሩሳሌም ከምድራዊት ኢየሩሳሌም በላይ ተገልጣ ታንጸባርቃለች። ሰማይን እንደ ብራና እጠቀልለዋለሁ፣ ምድርንም ከስር መሰረቷ አስወግዳታለሁ። ባህርንም ፈጽሞ ውሃ እንደሌለባትና በውስጧም አሳና አንበሬ እንዳልነበሩባት አደርቃታለሁ። በጠቅላላውም ወንዞችና ምንጮችን አደርቃለሁ። ተራሮችን እንዳልነበሩ አደርጋቸዋለሁ። ፀሐይን አጨልመዋለሁ፣ ጨረቃም ብርሃኑን አይሰጥም። ከዋክብትም እንደ በለስ ቅጠል ይረግፋሉ። አይሁድ ስጋዬን በሰቀሉበት ቦታ በዚያ የጌትነቴን ዙፋን አዘጋጃለሁ። በዚያን ጊዜ ታማኝና የምስጢረ ልደቱ መልእክተኛ የሆነ ገብርኤል መልአክ በታላቅ ቃል ይናገራል። የምክሬ አበጋዜ የሚሆን ሚካኤልም መለከት ይነፋል። መሬትና በውስጧም ያሉ ሁሉ ይሰግዳሉ። ዳግመኛም ሰማያትና በውስጣቸው የሚገኙ ይረዳሉ፣ ይንቀጠቀጣሉ። መላእክትና ሊቃነ መላእክትም እልፍ አላፋት መላእክትም ሁሉ ሱራፌልና ኪሩቤልም በፊቴ ይቆማሉ። ይህንንም
የካዱኝም የሰው ልጆች ሁሉ ያያሉ። በዚያም ጊዜ ሥጋዬን የሰቀሉ አይሁድ እኔን የአብርሃም አምላክ የይስሐቅ ያዕቆብ አምላክ እንደሆንኩ ያውቃሉ። እኒያ ወገኖቼ ግን የተመሰገኑ ናቸው። በዚያን ጊዜና በዚያች ዕለትም በጦር የወጉኝን ጎኔን ለራሳቸው ለአይሁድ አሳያችኋለሁ። በእስራኤል ነገድ ላይ ትፈርዱ ዘንድ እናንተን 12ቱን ደቀ መዛሙርቴን በ12 ወንበር አስቀምጣችኋለሁ። በሚያምኑብኝ ወገኖቼ ላይ ግን የምፈርድላቸው እኔ ራሴ ነኝ። በፍቃዴ በመንግስቴ አገባችኋለሁ። ፍጻሜ የሌለው መንግስትና ተድላገነት አወርሳችኋለሁ። ከደጋጎች አባቶች ከአብርሃም ከይስሐቅና ከያዕቆብ ጋር ጨለማ በሌለበት ብርሃነ መለኮቴ በሚያበራበት በዚያ ብርሃናዊ ቦታ አስቀምጣችኋለሁ። ስሜን ለካዱ ግን ለቅሶን አጎናጽፋችኋለሁ። እሳቱ ከማይጠፋ ትሉ ከማያንቀላፋ ከዚያ የስቃይ ቦታ ይገባሉ። መንፈስ ቅዱስን ሽልማት ተጎናጽፈው በክብር ካጌጡ በኋላ ለሚክዱኝ ወዮላቸው። አምላክነቴን ለሚክዱ ወዮላቸው። ሥጋዬን ለስቅላት አሳልፈው ለሰጡ ወዮላቸው። በሰው ፊት ለሚክዱኝ ወዮላቸው። እኔም በዚያች በፍርድ ቀን እክዳችኋለሁና በመላእክትና በሰውም ሁሉ ፊት አዋርዳችኋለሁ። ከዚያም ወደ ዘላለም ኩነኔ ወዳለበት ይገቡና ለዘላለም በማይጠፋ እሳት ሲቃጠሉ ይኖራሉ። ለሚክዱኝ ሁሉ ወዮላቸው። እኔም በዚያች በፍርድ ቀን አላውቃቸውም ስለምላቸው ቦታቸው ወይም መኖሪያቸው በገሃነም ይሆናልና። ለሱ ክብር ምስጋና ይሁንና ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ስለ ዘላለም ሕይወትና የዘላለም ኩነኔ ፍርድ ይህንን ነገራቸው። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። በምሕረቱ ይጎብኘን። ኃጢአት በደላችንን ይደምስስልን። ኃጢአት በደላችንን ይደምስስልን። ኃጢአት በደላችን ይደምስስልን። ከክህደት ቃል ይጠብቀን። ከአንደበታችን ክህደት እንዳይወጣ ይጠብቀን። በቀናው መንገድ ይምራን። በቀኙ መንገድ ያቁመን። ኃጢአት በደላችን አሁንም ይደምስስልን። አሜን ይሁንልን። አሜን ይሁንልን። አሜን ይደረግልን። ሁለተኛ ክፍል ተአምር ከተነበበ በኋላ ይህንን ይበሉ። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰውና ከእግሮች ከወረደው ደም ጋራ ለፍርድ በመጣ ጊዜ ነፍሴን በክብርት እጅህ አደራ አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቆሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተህ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። ታውጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በጥረየስ ተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስን፣ ፊልጶስና በርተለሜዎስ፣ ቶማስና ማቴዎስ፣ የልፌዎስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ እኛን ልጆቻችሁን በሰጣችሁ ስልጣን ባርኩን። አሚን አሚን አሚን። በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱ ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት እልፈት የሌለብህ ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ። አሚን 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 ይሁንልን። አሚን ይደረግልን። አሚን ይሁንልን። አሚን ይደረግልን። የጌታችንን
የአምላካችን የፈጣሪያችን የኢየሱስ ክርስቶስ ምህረቱ ቸርነቱ ይጠብቀን። ኃጢአት በደላችንን ይደምስስልን። ኃጢአት በደላችንን ይደምስስልን። ኃጢአት በደላችንን ይደምስስልን። በቀኝ መንገዱ ያቁመን። ስለ እግዝእትነ ለማርያም ስለ እግዝእትነ ለማርያም ስለ እግዝእትነ ለማርያም ይህችን ቃላችንን ይጠብቅልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችንን መድኃኒታችንን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ በአንቺ ተማጽናልና ለዘላለሙ አሜን። ነሐሴ 11 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አባ ሞይሲስ በረከታቸው ቃል ኪዳናቸው ለዘላለም ጸንቶ ከኛ ጋር ጸንቶ እየኖረ። ሁለተኛ ቅዱስ አጵጥልማዎስ በረከታቸው ቃል ኪዳናቸው ለዘላለም ጸንቶ እየኖረ። ሶስተኛ 300 ሰማዕታት የቅዱስ ፋሲለደስ ማህበር እሰይ በረከታቸው ቃል ኪዳናቸው ለዘላለም ጸንቶ እየኖረ። ወራዊ የቅዱሳን በዓላት፣ አንደኛ ቅዱስ ያሬድ ካህን እሰይ በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ እየኖረ። ሁለተኛ ቅዱስ ፋሲለደስ ሰማዕት እሰይ በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ እየኖረ። ሶስተኛ ብፁዓን ኢያቄም እና ሐና እሰይ በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ እየኖረ። አራተኛ አቡነ ሐራ ድንግል ጻድቅ እሰይ በረከት ቃል ኪዳናቸው ከኛ ጋር ጸንቶ እየኖረ። አምስተኛ ቅዱስ ገላውዴዎስ ሰማዕት በረከት ቃል ኪዳናቸው ከኛ ጋር ጸንቶ እየኖረ። አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም ነሐሴ 11 በዚች ቀን በአንጾኪያ ከተማ የሰራዊት አለቃ ከነበረው ከቅዱስ ፋሲለደስ ጋራ 300 ሰዎች በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኖር ለዘላለሙ አሚን አሚን አሚን። በዚችም ቀን የአውሲም ሀገር ኤጲስቆጶስ አባ ሞይሲስ አረፈ። በረከት ቃል ኪዳናቸው ለዘላለም ከኛ ጋር ጸንቶ እየኖረ። በዚችም ቀን ከላይኛው ግብፅ ከመኑፍ ከተማ ቅዱስ አጵጥልማዎስ በሰማዕትነት ሞተ። በረከት ቃል ኪዳናቸው ለዘላለም ከእኛ ጋር ጸንቶ እየኖረ አሚን አሚን አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን
እኛም የበደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስም የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጥነናልና ለዘላለሙ አሜን 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 ይሆንልን። አሜን ይደረግልን። አሜን ይሆንልን። አሜን ይደረግልን። እናታችን እግዝእትነ ለማርያም 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 ቤዛዊት ዓለም ቤዛዊት ዓለም ቤዛዊት ዓለም እናታችን እግዝእትነ ለማርያም እናታችን እግዝእትነ ለማርያም እናታችን እግዝእትነ ለማርያም ቤዛዊት ዓለም ቤዛዊት ዓለም ቤዛዊት ዓለም ጥላሽን ስጭን ጥላሽን ስጭን ጥላሽን ስጭን ጥላሽን ጣይብን ጥላሽን ጣይብን ጥላሽን ጣይብን ቀኝ እጅሽን አናታችን ላይ አስቀምጭብን ቀኝ እጅሽን በአናታችን ላይ አስቀምጭብን ጥላሽን ስጭን ጣይብን ጥላሽን ስጭን ጣይብን ቀኝ እጅሽን በአናታችን ላይ አስቀምጭብን መድኃኔዓለም የኔ ጌታ አማኑኤል የኔ ጌታ ኢየሱስ ክርስቶስ የኔ ጌታ ነፍሴን ያዛት ጠብቃት ጠላቴ ሴጣን ዲያብሎስ እንዳያገኛት በፍርድ ቀን መፈራረጃ እንዳያደርጋት ነፍሳችንን ያዛት ጠብቃት በፍርድ ቀን መፈራረጃ ጠላታችን ዲያብሎስ እንዳያደርጋት ጠብቃት ጠብቀን ሊቁ መልአክ ቅዱስ ሚካኤል እርዳኝ ተራዳኝ ፈጥነ ድረስልኝ። ሊቁ መልአክ ቅዱስ ገብርኤል እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ሩፋኤል እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ራጉኤል እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ኡራኤል እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ፋኑኤል እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ሳቆኤል እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ አፍኒን እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ሱሪያን እርዳኝ ተራዳኝ ድረስልኝ። ሊቁ መልአክ ቅዱስ ሰዳክያን እርዳኝ ተራዳኝ ድረስልኝ። 99 ነገደ መላእክት እርዱኝ ተራዱኝ ድረሱልኝ። 40 እንስሳ ኪሩቤል እርዱኝ ተራዱኝ ድረሱልኝ። 24 ካህናተ ሰማይ ሱራፌል እርዱኝ ተራዱኝ ድረሱልኝ። እናታችን ቅድስት ሐና እርጅኝ ተራጅኝ። እናታችን ቅድስት ክርስቶስ ሰምራ እርጅኝ ተራጅኝ ድረሽልኝ ድረሱልኝ። ቀዳሚ ሰማዕት ቅዱስ እስጢፋኖስ እርዳኝ ተራዳኝ። ሰማዕቱ ቅዱስ ጊዮርጊስ ፈጥነ ድረስልኝ። ሰማዕቱ ቅዱስ መርቆሬዎስ እርዳኝ ተራዳኝ ድረስልኝ። ሰማዕቱ ቅዱስ ቂርቆስ እርዳኝ ተራዳኝ ድረስልኝ። ሰማዕቱ
ቅዱስ ሮቆ እርዳኝ ተራዳይ ድረስልኝ። ሰማዕቱ ቅዱስ ገላውዴዎስ በዕለተ ቀኖ እርዱኝ ተራዱኝ ድረሱልኝ። ሰማዕቱ ቅዱስ ቴዎድሮስ እርዱኝ ተራዱኝ ድረሱልኝ። ሰማዕቱ ቅዱስ ገላውዴዎስ ቅዱስ ፋሲለደስ በዕለተ ቀኖ እርዱኝ ተራዱኝ ድረሱልኝ። ሰማዕቱ ቅዱስ ሚናስ እርዱኝ ተራዱኝ ድረሱልኝ። ሰማዕቷ ቅድስት አርሴማ ፍጥነሽ ድረሽልኝ፣ እርጅኝ ተራጅኝ። ሰይፈ ሥላሴ የሥላሴ ሰይፍ ጠላቴ ቆራርጦ የጣለው፣ ጠላቴ ዲያብሎስን ከምድረ ገጽ ያስወግደው፣ ጠላቴ አርዮስን ከምድረ ገጽ ጠራርጎ ይጣለው። ሰይፈ መለኮት የመለኮት ሰይፍ ጠላቴ ዲያብሎስን ጠራርጎ ከምድረ ገጽ ይጣለው። ጠላቴ ዲያብሎስን ከምድረ ገጽ ጠራርጎ ይጣለው። ጠላቴ ዲያብሎስን ከምድረ ገጽ ጠራርጎ ይጣለው። ሰይፈ መለኮት ማህበራችንን ጠብቅልን፣ ማህበርተኞቹን ጠብቅልን፣ ጠላታቸውን ጠራርገህ ጣልልን። ልጆቻችንን ጠብቅልን፣ ጠላቶቻቸውን ጠራርገህ ጣልልን። ሰይፈ መለኮት የመለኮት ሰይፍ በሁሉም ቤት ገብቶ ቆሻሻውን ዲያብሎስን ከምድረ ገጽ ጠራርጎ ይጣልልን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አሜን አሜን አሜን። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ በአብ ወልድ በመንፈስ ቅዱስ ተሰብስበን መጣን። ይኸው ተይዘናል። ይኸው ተለቃቅመን ይኸው ተይዘናል። አራገፉኝ የጫንኩት አራገፉኝ የሰበሰብኩትን አራገፉን ወዮ ውስጤ ነደደ አነደደኝ። የመለኮት ሰይፍ ጠርቶብኝ አነደደኝ። ነደድኩኝ፣ አለቀልኝ። እኔ ጉድ ፈላብኝ። በቃ ተቀመጥኩ። ምን ላይ ያስቀመጡኝ? ምን ላይ ተገኘው? ምን ላይ ተቀመጥኩ? ምን ላይ ተገኘው? ምን ጋር መጣሁ? ምን ላይ ተቀመጥኩ? እኔ ጉዴ ፈላ። Yo.
ጊዮርጊስ አቤት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤቴ ቅድስት ድንግል ማርያም ከሌላ መከታ አይለየን፣ ክፉውን ሁሉ አርቅልን፣ በብስራትሽ ጎብኚን። አሜን። ሥላሴ ስም የተመሰገነ ጨለም ያለ ከላይ ክብ ጥላ ጨለም ያለ በውስጡ ብዙ እርኩሳን መናፍስት መንፈስ የተሸከመ ነው። በነፍሳቶች ላይ የዋለ ነፍሳቶች ሆኖ ትንኝ የሚመስሉ ጥቋቁር ነፍሳቶች በውስጡ ተለቅቀውበታል። ጥቁር ጥላ ነው። እዛው ካለህበት አገር የተነሳ ነው ወደ አንተ መድኃኒዓለም ይገስጽ። እግዚአብሔር ይመስገን። በአራቱም አቅጣጫ አስተፋኝ፣ በአራቱም አቅጣጫ አስተፋኝ፣ በአራቱም አቅጣጫ አስተፋኝ። መልአኩ ቅዱስ ገብርኤል፣ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ጊዮርጊስ፣ ቅድስት አርሴማ ስማቸው ይባረክ። በቃል ኪዳናቸው የጎበኙ ሰማዕታት፣ ሐዋርያት፣ ነቢያት ሁሉ ስማቸው የተቀደሰ የተባረከ ይሁን። ሆይ 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 የነደደ እሳት ተድቦልቡሎ እየተንከባለለ የነደደ እሳት መጥቶ አነደዳቸው። እነሱ መሀል ቅዱስ ገብርኤል ስሙ ይባረክ። አነደዳቸው። ብዙ ሕዝብ ይጎዱ ነበር። አነደዳቸው። ወይኔ 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 ተግባራቸው ምን ነበር? ወይኔ 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 ለምን ተልኮ ነው የተላኩት? አንተ ብቻ አለ ብዙ ክርስቲያን ላይ የተላኩት አንተን ሊያሰቃይ ነው። ታዲያስ በሕይወታቸው ፈተና ለመሆን በህመም ሊፈትናቸው፣ በስራ ሊፈትናቸው፣ በትዳራቸው ሊፈትናቸው፣ በዘመናቸው በሕይወታቸው ሊፈትንባቸው እነዚህ ርኩሳን መንፈሶች ገብቶ ፈተና ሊሆንባቸው የተላኩ ናቸው። እሱ ናቸው። ከሌላ መከታው ያልተለየን መድኃኒዓለም ስሙ ይባረክ። አሜን አሜን አሜን። ከላይ እሳት ወርቆ አነደዳቸው። ከላይ እሳት ወርቆ አነደዳቸው። አሁንም ለዘላለም አይለየን። ባህሪ አምላኮች አምላክ የድንግል ማርያም ነደዱ እኮ አነደዳቸው። ነደዱ እኮ አነደዳቸው። ነደዱ እኮ አነደዳቸው። እግዚአብሔር ይመስገን። መከታው አይለየን መድኃኒዓለም አሜን። ወጣ አመለጥክ ተረፍክ። ወጣ አመለጥክ ተረፍክ። ወጣክ አመለጥክ ተረፍክ። ወጣክ አመለጥክ
ተረፍክ ወጣህ አመለጥክ። እመቤቴ ስሟ ይክበር፣ ከለላዋ መከታዋ ያልተለየን ኪዳነ ምሕረት ስሟ ይባረክ። አሜን። ጨርሻለሁ። በስላሴ ስም የጸና የሰመረ ይሁንልን። ጨርሻለሁ። አንተ ጨርሻለሁ። እግዚአብሔር ይመስገን። ጨርሻለሁ። እመቤቴ ስሟ ይክበር። አይ አንተ ሰውዬ ማታመጣብኝ ፈተና የለም፣ ማታመጣብኝ ጉድ። ያንተ እዛ መቀመጥ እኔን ፈተና ላይ ጣለኝ። ያንተ እዛ መኖር እኔ ተቃጠልኩ። በምን አቅሜ ልንቀልክ? በምን አቅሜ ልንቀልክ? በምን አቅሜ ልንቀልክ? አቅሜን ዘለፍከው፣ አቅሜን ወሰድከው። በምን አቅሜ ልጣለ? በምን አቅሜ ልጣለ? አቅሜን ወሰድከው። ተተክለብኝ እዛ ላይ አይ ፈተናው ክንብኝ፣ ተቃጠልኩኝ። እኔ እሳቱንብኝ፣ እሳቱንብኝ። አናቴ ነደደ፣ ጭንቅላቴ ነደደ፣ አናቴ ነደደ፣ ጭንቅላቴ ነደደ። መድኃኒዓለም ከለላ ጥበቃውን ያጠናክርልን፣ አቅም ጉልበት ይሆነን፣ ክፉን ሁሉ ያርቅልን። ጨርሻለሁ። ጨርሻለሁ። ተሸነፍኩኝ። ተሸነፍኩ። እውነት ተሸነፍኩ። ቃል ይመዘገባል በሰማይ በምድር። የተናገርኩት ይመዘገባል በሰማይ በምድር። የተናገርኩት እኮ በኋላ እንደ ሂሳብ መወራረጃ ይሆናል፣ ማወራረጃ ይሆናል። የክስ ቀን እኮ መወራረጃ ነው፣ ሂሳብ ነው። የተናገርኩት ቃል እኮ ይሄ ነው። መድኃኒዓለም ይስፋ። አንተ ጨርሻለሁ። 21 ሻማ አንስተ እኔ ምን አደርጋለሁ? በቃ ነው ታደምላክ ከዚህ ልጅ ቀጥሎ አሸነፈ። ፈታው፣ ለቀቁ፣ ተፋው። በስላሴ ስም ተፋው። በስላሴ ስም የጸና የሰመረ ይሆንልን፣ ምሕረቱን ያላራቀብን መድኃኒዓለም ስሙ ይክበር። ማርያም ሌላዋ ደግሞ ቁስለኛ መጣችብኝ። እችም ከጊዜ በኋላ እሳት ነው የምትሆንብኝ። እችም ከጊዜ በኋላ እሳት ነው የምትሆንብኝ። አወቃታለሁ። ከጊዜ በኋላ ሚስጥሬ ስታውቀው ትበቀለኛለች። ከጊዜ በኋላ ትለጠፍብኛለች፣ እሳት ትሆንብኛለች። እችም ራሷ ጠላት ትሆነኛለች። ትጸናብኛለች፣ ጠላት ትሆነኛለች። ጠላት ትሆነኛለች። ምን ይሻለኛል? እኔ እስረኛውን የቀረዋት ታዲያ ምን ይሻለኛል? እንዳልሰለጥንባት፣ እንዳልኖርባት። ይሄ ልጅ ማን ይንቀልልኝ? ማን ይረድልኝ? ማን ይንቀልልኝ? ማን ይረድልኝ? ማንን ላገኝበት? እንዴት ላገኝበት? እንዴት ላገኝበት? የዕለት ዕለት ኃይሌን እያደከመኝ፣ የዕለት ዕለት ጉልበቴን እየወሰደብኝ፣ የዕለት ዕለት ኃይሌን እያደከመብኝ፣ የዕለት ዕለት ጉልበቴን አሳልፎ እየሰጠብኝ፣ የዕለት ዕለት ጉልበቴን እያደከመብኝ፣ የዕለት ዕለት ኃይሌን እያደከመብኝ፣ የዕለት ዕለት ጉልበቴን እያደከመብኝ፣ እንዴት አድርጌ ልጅ ላጥፈው? ስላሴ ስም ታማርክበት። ይህ ቢጠፋ እኮ ሌላችን አገኛለሁ። ይህ ቢጠፋልኝ ሌላውን አገኛለሁ። ይህ ቢጠፋብኝ እኮ ሌላውን አገኛለሁ። እኔ ምን ይሻለኛል? እንዴት ነው? ማን መጥቶ ይፍታኝ? ማን መጥቶ ያፋታኝ? ከዚህ ልጅ ማን መጥቶ ይህ ልጅ ካልገደሉ ማን እንዴት እየወጣለሁ? መድኃኒዓለም ጸጋውን ያብዛለት። ይህ ልጅ ካልሞተ እንዴት ብዬ መላቀቅ እችላለሁ? መድኃኒዓለም ጸጋውን አብዝቶ ይስጠው።
በስላሴ ስም አታሟርትበት። የዕለት ዕለት ኃይሌ ጉልበቴን አደከሙት። የዕለት ዕለት ኃይሌን አደከመው። እሺ እመጣለሁ። እሺ ተወኝ መልአኩ ተወኝ። አንተ ሴፍ አንቀጠቀጠኝ። የአንተ ሴፍ በላኝ ጨረሰኝ። የመልአኩ የቅዱስ ገብርኤል ሴፍ ጨረሰኝ። የአንተ ሴፍ ጨረሰኝ፣ በላኝ፣ ያገዛኝ፣ በላኝ 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 በላኝ። ተበላው 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 እንዳልበላው 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 ተበላው 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 ተበላው። ጨረሱኝ ጨረሱኝ ጨረሱኝ። ፈጁኝ አቃጠሉኝ፣ ፈጁኝ አቃጠሉኝ፣ ፈጁኝ አቃጠሉኝ። የበቀል አምላክ ስሙ ይባረክ። አማኔ ልባል ይመስገን። ስለኔ ለዘላለም ከፍ ይበላባት። እለቃለሁ፣ ምን አደርጋለሁ? እፈታታለሁ፣ ምን አደርጋለሁ? እለቃታለሁ፣ እፈታታለሁ፣ እለቃታለሁ፣ እፈታታለሁ፣ ምን አደርጋለሁ? 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 በስላሴ ስም ፈታው። ሳቺ የጽና ያርግላት። ወይኔ 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 ያስመራ ያርግላት። ኃይሌን አስያዘችው። ኃይሌ ተያዘብኝ፣ ጉልበቴ ደከመ። ኃይሌ ተያዘብኝ፣ ኃይሌን አስያዘችው። ጉልበቴ ደከመ፣ ኃይሌን አስያዘችው። ጉልበቴን አጣሁት። ጨርሻለሁ። እሺ ጨርሻለሁ። ወለተ ሰንበት ወለተ ሰንበት ወለተ ሰንበት እሳት በላኝ። እስረኛ ሆንኩኝ 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 እሳት በላኝ። እግዚአብሔር ስሙ ይባረክ። አይ መልአኩ ቅዱስ ሚካኤል በስንቱ ትገላግለኛለህ፣ በስንቱ ታቃጥለኛለህ፣ በስንቱ ታስወግደኛለህ፣ በስንቱ ትገርፈኛለህ፣ በስንቱ ታሰቃየኛለህ። እሳት ይበላኝ ነህ የምነድ ነህ። ተቃጠልኩኝ። እሳት ነደደብኝ፣ እሳት ነደደብኝ። የእሳት አለንጋ ገረፈኝ። ካለ ቦታ የተገኘው የመለኮት እሳት ወረደብኝ። ካለ ቦታ የተገኘው ካለ ቦታ የተገኘው ካለ ቦታ የተያዝ ካለ ቦታ እኮ ተገኘው። ካለ ቦታ የተያዝ ካለ ቦታ የተገኘው ካለ ቦታ የተያዝ ካለ ቦታ የተገኘው ስንት ቦታ መገኘት ሲገባኝ ካለ ቦታ ካለ ቦታ ካለ ቦታ ሰውሮብኝ ነው። አላውቀው ዛሬ እዚህ እንደምትደርሱ ባውቅ ኖሮ መጀመሪያ ያጠናቀቀ ነበር። አልደርስባችሁ ነበር፣ ግን ሰወረብኝ። ይህን እውቀቴን ጽመው ኬት አገኘዋለሁ? ያልተሰጠኝ ኬት አመጣለሁ? ዛሬ ተያዝኩኝ። መጀመሪያ ያሸሻችሁ ነበር። መጀመሪያ አልቀርብም ነበር። ዛሬ እንደምዋረድ ባውቅ ኖሮ መጀመሪያ አልመጣው ነበር። መጀመሪያ ባልደረስኩ ነበር። ሰወረብኝና ተነገስኩኝ። በኋላ አዘኛ አንበረከከኝ፣ አቃጥለኛ ነደደኝ። የበቀል አምላክ ስሙ ይባረክ። አቃጥለኛ ነደደኝ። አሜን። በስላሴ ስም ፈታው።
የሰመረ ያርግልኝ። አቤት ክብሯ ይክስፋ። እንግዲህ ካልተጠራጠሩት ድህነቱ ሰፊ ነው። ካልተጠራጠሩት ድህነቱ ሰፊ ነው። እኛውን መሰክራለን። የዚህም ቦታ እኛው እስረኞችን መሰክራለን። እኛው እስረኞች የምንሰቃየው እንመሰክራለን። ሰዓት እየበላን ነውና እውነትን እንናገራለን። የእውነት ቦታ ቁጭ አድርጎናልና እውነትን እንናገራለን። የእውነት ሰዓት ይበላናልና እውነትን እንናገራለን። እግዚአብሔር ይመስገን። በምሕረቱ የጎበኘን መድኃኔዓለም ስሙ ይባረክ። በስላሴ ስም የጸና የሰመረ ይሁንላት። ቀኝን ተረከሴን የያዛችሁን ፍቱኝ በስላሴ ስም። ተረከሴ ላይ ተቀምጣችሁ አላስኬድ ያላችሁኝ ፍቱኝ በስላሴ ስም። ሰማሁሽ። አንዴ ተናገርሽ አይደል? ምን ትለፈልፊያለሽ? ተረጋጊ ታዲያ። ማታ አነሳልሻለሁ። አንቺ ቀን ሰበስባለሁ። አሁን እግዚአብሔር ይመስገን። ደንቃራ ነው። ደንቃራ ረግጠሻል። ደንቃራ ነው። ደንቃራ ረግጠሻል። ደንቃራ ነው። ደንቃራ ረግጠሻል። በሽንት ቤት ትል የተሰራ በሬሳ አፈር ጋር የተለወሰ አብሮ የተፈጨ ትሉ ከሬሳ አፈር ጋር አብሮ ተፈጭቶ በዛ የተሰራ ደንቃራ ነው ረግጠሻል። ጎረቤቶችሽ አሉ ጠላት፣ እነሱ ናቸው በርሽ ላይ የበተኑት ያንን ድግምታ ምታስር ያን ደንቃራ ምታው መድኃኔዓለም ልቦና ይስጣቸው። በስላሴ ስም ታሰሩልኝ። ከዚህ በኋላ ላይ ደርሱብኝ የታሰሩ እንዲሆኑ በስላሴ ስም። ኪዳነ ምሕረት ጸበል ተጠመቂ። እሺ እነሱ የያዙትን እንደዚህ እየላኩ ካልተያዘ እነሱ ተሸክመውት ሀገር ትጸላለች እንዴ? በእናንተ ላይ ሲያርፍ በእናንተ ላይ ይያዛል እያለ ነው የሚጸዳው። እግዚአብሔር ይመስገን። ማርያም ትሰርልኝ ወላዲተ አምላክ። እኔ አይኔ እነሱ ይሰሩልኝ። ሚካኤል ጋር ደውይላት፣ አስገቢያት። ማታ ዛሬ ተቀጠለችዋለ። ዛሬ ተሰበሰበላት አለ። አይ አንጀቴን ሆዴን ተላወሰ። ሆዴ ተገለባበጠ። ሆዴን ገለባበጠው። ሆዴን መታው፣ ገለባበጠው። ሆዴን መታው። በዓለተ ማርያም በዓለተ ማርያም በዓለተ ማርያም በስላሴ ስም አጋንንት ወስዶ ሌላ ሀገር አጋንንትኛ ወስደን ሜክሲኮ ወስደን ሄድለው በዓለተ ማርያም መድኃኔዓለም ገስጻት ምንናርግ ወስደን ሜክሲኮ ሄደን አገናኝ ነው። አይቀቦባ በዓለተ ማርያም ወይ በዓለተ ማርያም መድኃኔዓለም ገስጻችሁ ክፋታችሁ
አባታችን ከሚካኤል በስላሴ ስንፋ የሰመረ የጸና አድርግላት። አሜን አሜን። መተት የነገሰበት ቤት ነው። እዚህ ደግሞ መተት አለባቸው በልጆቹ ጦር ሆኖ ገብቶባቸዋል። በእግራቸው የተበተነ መተት ረግጠዋል። ጦር ሆኖ ገብቶባቸዋል። ህይወታቸው መልአኩ ገብርኤል ሰራዊቱን ልኮ ስላገባቸው ሰራዊቱን ልኮ ያዛቸው ጨረሳቸው፣ ፈጃቸው ጨረሳቸው፣ ፈጃቸው ጨረሳቸው፣ ፈጃቸው። ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅዱስ ጊዮርጊስ፣ ቅድስት አርሴማ ስማቸው እግዚአብሔር የተመሰገነ ይሁን። አሜን። ቅዱስ አማኑኤል የተመሰገነ ይሁን። አሜን። እናትና ልጅ ክብሩን ይውሰዱ። ቅዱስ አማኑኤል፣ ቅዱስ ገብርኤል፣ ቅዱስ ሱራፌል፣ ቅዱስ ማኑኤል ሰባቱ ሊቃነ መላእክት በየድርሻቸው አሜን። የሩቅ ሰው ነው የሚልከው መከቱ ወይስ ማነው? ዙሪያችሁ በሙሉ በመታች የተከበበ አይደል? ስላሴ ይሰርልን። እንግዲህ 17 አስመታቾች አሉ ባለሽበት አካባቢ 17 በየጠንቋዩ በየምናምኑ የሚልከሰከሱ አሉ። አዎ ቤታቸውን በጠንቋይ ቤት ላይ ሰሩ የገነቡ አሉ። 17 አሉ። የሚገርምሽ ነገር ይድነቅሽ እንግዲህ ይቆረጥልሽ ወቂ በ17 ተከበሽ ነው ያለሽ።
17 ሰራዊት ልኮ እንዳለ ተግማምቶ ያሉት በእነሱ ነው። አይ አልቀና አልደቀናል የሚሰናከለው ለዛ ነው ማለት ነው። አለ ነው ታዲያ ማህናለሽ ምንም እኮ የለሽም በሙሉ ህቴ ማህናለሽ ምን አለሽ በሙሉ እኮ ተይዘሽ ተከበሻል። ዳን ያለም ከሌላ መከታ ይሆናል። ኪዳነ ምሕረት ግለጭልኝ ቢያት ጠላቶችሽን እንደው ሱባ ይዘሽ እስቲ እንደው ጠይቂያት እስኪ ከገለጠችልሽ እንዳለ በፎቶ ታሳይሻለች እያንዳንዱ በብለበት ክብር ምስጋና ለአማኑኤል ይሁን። ጸበል ካስጠጣሽ የሚያስጠጣሽ ከሆነ እስከ 5 ሊትር ድረስ እየጠጣሽ ከውስጥሽ መርዛቸው አለ ይወጣልሻል። የሚያስጠጣሽ ከሆነ እሱ ደግሞ ይቃወምሻል። እንዳይቃወም በደንብ ቶሎ ሳታቋርጭ ጠጪ። መርዛቸው በወጣ ቁጥር ይደክሙልሻል። ዳን ያለም ስር አካባቢ በሙሉ በዚህ የተሳሰረ ነው እንዳለ ስር ያለ ነው። አቤት የተተበተበ የግማት ብዛት በየርቀታቸው በአሁን በ17ቱ ሰው መሀል 1 2 3 ዘንዶ ይመለካል። በየርቀታቸው ዘንዶ አላቸው ያስመልካሉ። በስውር አስቀምጠው ዳን ያለም ገሰጻቸው የታሰሩ ተከበተው ሆነ መጥላቸው ልበሳ ይሻለሁ አገራለሁ። ሰራዊቴን እየሳብኩ አቀርባለሁ። ምን አደርጋለሁ ሚካኤል ምን አደርጋለሁ? አንተ ከያዝከኝ ወዴት እሸሻለሁ? ምን አደርጋለሁ? መልአኩ አንተ ከያዝከኝ ወዴት እሸሻለሁ? መሸሻም የለኝ አልችልም። አቅምም የለኝ። ደገዳ ያደክመኛል። አይጣጣዬ አይፍዳዬ አይፍዳዬ የእናታችንም ረፍት ይኸው ነበር ማለት ነው። ውይ እንደዚህ አይነት ነገር አትጠይቀኝ። ስም ዝርዝር አልነግርሽም ብትፈነጅም። አዎ አይ ለማጸለይ ነው እንጂ ነገርኩሽ። ምን ብትሄጂ ማንም ይጸልይልሽ። ታይ እራስሽ ጸልይ። እራስሽ ለእናትሽ ለእኔ ቢጤ እየሰጠሽ ነፍስ ይማር እናቴ እንደዚህ ያደርጋኛል እንደዚህ ሆና ያረፈችውን መብራን እናቴን ማሪልኝ፣ ልጅሽ አማኑኤል ይማርልኝ፣ ነፍሷን ከጸገነት ያስቀምጥልኝ። ራስሽ ላይ ኃይልሽን ተጠቀሚ። ለማን ሄደሽ የምታስጸልይ? አልቀረብሽ። ጸላዩ ማን ነው? ልታገኝ ጸላይ ቤተክርስቲያን ብዬ ነው። ስም ማስጠሪያ 200 ብር እና ስም ማስጠሪ ሌላ ነገር በተረፈ የኔ ብጤ ነፍስ ይማር። እሱ ነው የሚያጸድቅሽ። ልንገርሽ፣ እሱ ነው የሚያጸድቅሽ። ሌላው በአሁን ዘመን ሰው መከተል አረጉዳችን አውጡት፣ አራገፉት። ምን ይሻለኛል? እሳት በዛብኝ፣ ተቃጠልኩኝ። በአስቸኳይ 1 ኪሎ ጣላኪ፣ በአስቸኳይ ላኪ፣ በት ቶሎ በአስቸኳይ ላኪ። ስትታዘዥ ፍጠኝ። ስትታዘዙ አድርጉ። በምታደርጉት ልክ ነው ከዚህ መንፈስ የሚሸኝላችሁ። ይኸው ሴፉ ይብላን። ይሄ ስህተት ከሆነ የልጇ የመድኃኒዓለም ሴፍ ቁጣ ይውረድብን። ትእዛዙን አድርጉ። ይህን የጠንቋይ ቤት ሲሆን በሬውን ብትታዘዙ ተበድራችሁ ታቀርባላችሁ። እንዘቀዘቀው እንወጣው እንታዘረዋለን። ሰራዊቶች ግን እንቀንሳለን፣ እናወጣለን። ሰራዊት ግን ይሸኛሉ። እኛ ዋናው እንታሰራለን። እኔ ዋናው እታሰራለሁ። ሰራዊቶቼ ወደ ሲኦል ይሰደዳሉ። ሰራዊቶቼ ተነስተው ወደ ሲኦል ይሰደዳሉ።
በምሕረቱ የጎበኘን መድኃኔዓለም ስሙ ይባረክ። 9,262,000 ሰራዊት ወደ ሲኦል ገብቶልሻል። አንቺ የሰመረ የጸና ያርግላችሁ። አፈር ብሎ አፈር ያስበላችኋል። ምነው በሌላ ቦታ ላይ ባገኛችሁ በሰደብኳችሁ በረገምኳችሁ ነበር። የማልረግምበት ቦታ ጋር የማላሰቃይበት ቦታ ላይ ሆንኩ። በማን ይዤ በማን ላይ ተሰይሜ ላሰቃያችሁ? እኔ ግራ ገባኝ። ጉዴ ፈላ፣ ተዋረድኩ። ተሰቃየው፣ ግርፋቱ በዛብኝ። ደጀ ልጩ ይህንን ገዳይ ማንን ገዳይ ኬት አምጥቼ ልጅ ላስገደል? አረ ገዳይ ኬት እንጣና ይግደል? አረ ገዳይ እባክህን ኬት መጠቅደል? አረ እባክህን ልጅ ማን ይግደልብኝ? ያለዛ ጉዴ ውርደቴ ብዙ ነው። ቅብብሎሽ ነው ታሪክ ይጠፋል። ቅብብሎሽ ነው ሚስጥሬ ይበተናል። ቅብብሎሽ ነው ሚስጥሬ ይበተናል። ስራዬ ይፈርሳል። ስራዬን ያስፈርሰዋል። የስላሴ ስጠፋ ያበክነዋል። 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 አሜን። ለቅቅ ያለው ፈታው። ለቅቅ ያለው ሄድኩኝ። ለቅቅ ያለው ፈታው። ያለው ይቻለው በድንግል ማርያም ስም የፈረሰ ይሆን። ከልጆቹ እንደዚህ ሆኜ ነው። እንደዚህ የሆንኩ ነው የምገረፍ። እንደዚህ የሆንኩ ነው እሳት ቢበላኝ። እንደዚህ የሆንኩኝ ነው። ስራዬን አገኘሁት። ስራዬን አገኘሁት። የሰራሁት ክፉ ስራ ራሴ ነው በላኝ። ራሴ ራሴ ላይ መጣ። ለሰው ያደረኩት በራሴ ተመለሰ። ለሰው ያደረኩት በራሴ መለሰው። አይ ገብርኤል አዋረደኝ። አይ ሚካኤል ተጫወተብኝ። በራሴ ለሰው ያደረኩት በራሴ ተመለሰ። ራሴ እንዴት ደግሞ ሊሸከመው እንዴት ብቻለው? እንዴት ደግሞ ራሴ ሊሸከመው እንዴት ብቻለው? መጎሳቆሉ በኔ ሊሆን፣ እሳቱ በኔ ሊወርድ፣ ጉስቁልናው በኔ ሊመጣ፣ ፈተናው በኔ ሊመጣ፣ ውድቀቱ በኔ ሊመጣ፣ ግርፋቱ በኔ ሊመጣ፣ መከራው በኔ ሊመጣ፣ መሰደዱ በኔ ሊመጣ፣ ውርደቱ በኔ ሊመጣ፣ አረቅሌቱ በኔ ሊመጣ። ወይኔ 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 መቅረብ ፈርተን እኮ ነው እንጂ እናስረክበው ነበር። ልጆቹን የምንሰጥ ነበር፣ እንድንላቀቀው ነበር። ግን ማን ያቅርበን? ፈራን። መንካት፣ መደወል፣ ማነጋገር ሁሉ ፈሩ። ወይኔ ወይኔ አንዱ ካነጋገሩት በልጆች ሆኖ ደግሞ እኛ እንያዛለን እያልን ፈራን። ሁላችን ፈራን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ሚካኤል መተንብል ካህነ አርያም ትሰመይ በጸሱራፌል ዘምሩ ሳሩስ በዘምሩ ላለው ጊዜ ጸዋይኩ ከቅረበኒ በምረት ወሳህል ኦ ሚካኤል ሚካኤል መተንብል ካህነ አርያም ትሰመይ በጸሱራፌል ዘምሩ ሳሩስ በዘምሩ ላለው ጊዜ ጸዋይኩ ከቅረበኒ በምረት ወሳህል ኦ ሚካኤል ሚካኤል መተንብል ካህነ አርያም ትሰመይ በጸሱራፌል ዘምሮ ሳሩስ በዘምሮ ላለው ጊዜ ጸዋይኩ ከቅረበኒ በምረት ወሳህል ሰላም ለኪ እንዘ ንሰግድ ለኪ
ማርያም እምነን አስተበቋኪ እማረዌናዊ ተማጸነቢኪ በንታሃና እምኪ ወያቄ ባቡኪ ማበርነዮም ድንግል ባሪኪ ሰላም ለኪ እንዘልሰግድ ልብለኪ ማርያም እምነን አስተበቋኪ እማረዌናዊ ተማጸነቢኪ በንታሃና እምኪ ወያቄ ባቡኪ ማበርነዮም ድንግል ባሪኪ ሰላም ለኪ እንዘልሰግድ ንብለኪ ማርያም እምነን አስተበቋኪ እማረዌናዊ ተማጸነቢኪ በንታሃና እምኪ ወያቄ ባቡኪ ማበርነዮም ድንግል ባሪኪ። ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱ መከራ አይተዋልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለእኔ ያደርገዋልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸው ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በመለኮትነትህ አምላካችን፣ በቸርነትህ አባታችን የሆንክ ልዑል እግዚአብሔር ሆይ በደከምን ሰዓት ብርታትና ኃይልን፣ በተከፋንም ጊዜ መጽናናትን፣ በመከራችን ጊዜ ረድኤትን፣ በሕመማችን ጊዜ ፈውስን፣ በጭንቀታችን ጊዜ ተስፋን አብዝተህ አድለን። ከሕግም በወጣን ጊዜ ምሕረትህ አይራቀን። አምላካችን ሆይ ሌቱንም ቀድሰህ ባርከህ በሰላም በጤና ለዚች ለማለዳ ፀሐይ ያበቃህን እኛ ከማናቀው አንተ ከምታቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደህን በሰላም ለዚህ ሰዓት ያበቃህን ክብርና ምስጋና ለዘላለሙ ላንተ ይሁን። ይህችንም ቀን እንዲሁ ቀድሰህ ባርከህ በሰላም አውለን፣ ክፉውን ሁሉ አርቅልን። በሄድንበት በዋልንበት ሁሉ ያንተ ከለላ መከታ አይለየን። ማህበራችንንም አጽናልን፣ ባርክልን። ያዳመጠ ሁሉ ፈውስን ድህነትን የሚያገኝባት የጸሎት ሰዓት ትሆን ዘንድ ፈቃድህ ይሁን። የጽድቅን የበረከትንና የንስሐንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን ዘንድ አምላካችን ሆይ ያንተ ፈቃድ ይሁን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተህ ስጠው። በስራው በአገልግሎቱ የሚተናከሉትን ጠላቶቹን ሁሉ ከእግሮቹ በታች አስገዛለት። የክርስቶስ ጸጋና ሰላምም ይብዛለት። ጥበቃና ረድኤትን አብዝተህ አድለው። የአገልግሎት ዘመኑን ባርክለት። በደጅም ጸንቶ ይቆይ ዘንድ ሃይማኖቱን አስፋለት። ቤተሰቡን ቤተዘመዶቹ ሁሉ ተሳስቦ በፍቅር በሰላም ይኖሩ ዘንድ አምላካችን ሆይ አንተ ፍቃድ ይሁን። በልቡም የሚያስበውን ሁሉ አንተ ታውቃለህና ምኞቱን አሳካለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና
ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን። ሆያ ሆዬ ሆያ ሆዬ ሆያ ሆዬ የተሰቀለ በክብር ይመጣል። ሰማይና ምድር በቃሉ ያልፋል። በማደጋችን ይጠበቃዩ ገብተን እንጠብቅ ቅርብ ነው ቀኑ። ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ቃሉን ሞልሞል እንናገረው የዜማን ችቦ እንድንለኩሰው የእምነት ደመራው ይደመርና ደግሞ ያደርሰን እናመስግናው። ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ድምፅህን ሰማና በብሩህ ደመና ድምፅህን ሰማና በብሩህ ደመና የቡሄው ብርሃን ለእኛ በራልን የቡሄው ብርሃን ለእኛ በራልን ዓመት ዓመት ግብና የማምየን ቤት ግብና ዓመት ግብና ይፍሰስበት ግብና ዓመት ግብና የማምየን ቤት ግብና ዓመት ግብና ሰላም ይብዛለት ግብና ዓመት ግብና ዓመት ግብና ዓመት